እኔ ፈጣሪ ምስክሬ ነው የምላችሁ፣ ወንዶች በደንብ አዳምጡኝ። የማይቆጫችሁ ነገር አዳምጡኝ። የመጨረሻ ህይወታችሁ፣ የመጨረሻ ማንነታችሁ፣ የመጨረሻ ክብራችሁ፣ መጠሪያችሁ፣ ጌጣችሁ፣ ግርማ ሞገሳችሁ፣ ላይፋችሁ፣ ቀሪ ጊዜያችሁ ትዳር ነው። ወንዶች ትዳር ላይ ያላችሁ አመለካከት በጣም የወረደ ነው። ሚስት ስትፈቱ ልጅ አብራችሁ የምትፈቱት። ልጅህን ፈተህ ምን ተስፋ አለህ ታዲያ? አንተ የሞትከው እኮ ያኔ ነው። ወንድ ልጅ የሞተው ሚስቱን ሲፈታና ልጆቹን አብሮ ሲፈታ ነው የሞተው። በፍርድ ቤት ወይ በሽማግሌ ተጨቃጭቆ ተቆራጭ ለልጅ ያደርጋለሁ ያለ ዕለት በቃ ሞቷል ማለት ነው። እውነቴን ነው የምላችሁ። ሚስት ክብር ናት፣ እናት ናት፣ ሀገር ናት፣ መጠሪያ ናት፣ ሁሉ ነገር አካልህ ናት። አካልሽ አካሌ፣ አካሌ አካልሽ ተባብለህ ሚስት ራቁቷን የተኛችው ከአንተ ጋር ነው። አንተ ራቁትህን የተኛኸው ከሚስት ጋር ነው። ግን አብዛኛውን ህይወትን ሚስት ትዳር ከያዝክ በኋላ ህይወትን የምትመራው ለብቻክ ነው። የምትወስነው ለብቻ ነው። በንብረትህ የምትወስነው ለብቻ ነው። በራስክ ላይ የምትወስነው ለብቻ ነው። አየህ፣ ይሄ ስተት ነው። አለበለዚያ ትዳር መያዙ ምንድን ነው ትርጉሙ? ምንድን ነው ትርጉሙ? እናትህ አንተን ስትወልድ አንተን በመከራ ውስጥ በችግር ውስጥ ያሳደገች እዚህ ለማድረስህ እናትህ የእናትህ ዋጋ አለበት። የእናትህ መስዋዕትነት አለበት። ከአባት ጋር ብዙ ጊዜ ጦርነትም ሊኖር ጭቅጭቅም ሊኖር ይችላል፣ አለመግባባትም ሊሆን ይችላል። በትዳር ላይ ግን ላንተ ብላ እናትህ ኖራለች። አንተ ለምንድን ነው ዛሬ ለልጆች መኖር ያቃተ? ለምንድን ነው ለልጆች ማስተማር ያቃተ? አንተ ባለፍክበት መንገድ ለምንድን ነው ልጆችህ እንዲያልፉ የምትፈልገው? አብዛኛውን የኢትዮጵያን ወንዶች ያለፋችሁበት የመጣችሁበት አብዛኛውን እናት ናት ያሳደገቻችሁ። አባት ምናልባት ገንዘብ ነው ቤት ውስጥ አስቤዛ ነው የሚገዛው። ለዚያውም በጦርነትም በሰላምም ላይሆን ይችላል። በዛ ውስጥ አልፋችሁ መታችሁ ዛሬ ለእናንተ የደረሰው እጣ ለልጆቻችሁ እጣውን የምታደርጉ አባቶች አላችሁ። የእውነቴን ነው የምለው። እኔ ባደግኩበት ልጄ እንዳያድግ ፈልጋለሁ እያልክ ግን አንተ ድርጊቱን እያደረግክ ነው ያለው እና ያንን ትዳር ለመመስረት፣ ያንን ቤት ለመመስረት፣ ያንን ህይወት ለማቆም፣ ያንን ፍሬሽ ሆነ የመጀመሪያ ትዳር ለመያዝ፣ ማንደጃ ለመግዛት፣ ኩባያ ሻይ ብርጭቆ ለመግዛት፣ ሻይ ማንቆርቆሪያ ለመግዛት ዋጋ ከፍለህበታል። ዋጋህ ግን ከንቱ ነው። ከዛ በኋላ ሲያልፍልህ ጥሩ ደረጃ ስትደርስ፣ በኢኮኖሚ ጥሩ ስትሆን፣ ከፍ ስትል ከነበርክበት በእድሜም ከፍ፣ በስራም ከፍ፣ በሰውነትም ሰፋ ስትል ይሄ አይምሮ ግን እንጭጭ ነው የሆነው። እንደዚህ እንጭጭ ውስን ሆነ። የአይምሮ ማደግ ቆመ እዛ ጋ ማለት ነው። ምንድን ነው ትርጉሙ ታዲያ? ምንድን ነው ልፋታችሁ ታዲያ? ምንድን ነው ዋጋችሁ ታዲያ? ምንድን ነው? መከበር በልጅ ነው፣ መከበር በትዳር ነው። ያዛ ጋ እንብላ እንጠጣ የሚልህ ጓደኛህማ ወንድሜ ሲኖርህና አንተ ቆመ ስትሄድ ብቻ ነው። አንድ ቀን ነርቭ ይዞህ ላጨ እየተዝረከረከ ቢያይ መጣ ደግሞ ብሎ ነው ፊቱን የሚያዞርብህ። ግን ነርቭ ይዞህ እየተዝረከረክ ቢያይክ ማንም የማይጸይፍህ፣ ልጆችና ትዳርህ ሚስትህ ናት የማትጸይፍህ። በችግሩም በመከራውም መሀል አብራህ የምትኖረው ሚስትና ልጆች ብቻ ናቸው። ጓደኛ ሲቀር ይቀራል። ጓደኛ አይደለም እናት አባትህ፣ ያንተ የወለዱህ እናት አባትህ እንኳን ይቀራሉ። ያንተ ህይወት ይሄና ጎጆክና መጠለያክና መጠሪያ ያንተ ሽንት የሆኑ ያንተ ዘር የሆኑ ያንተ ስፐርም የሆኑ ያንተ ማንነት የሆኑ የአንተ ቀርቶ የአባት ስም ቀርቶ የአያት ስም የሚጠሩበት ልጆች ብቻ ናቸው ካንተ ጋር የሚቀሩት። እነሱና እነሱ ብቻ ናቸው። ሁሉም ሰው ይቀራል። ስለዚህ ምን ሆናችሁ ነው ትዳርን እንደ ቀላል እንደ ተራ ነገር የምትፈቱት? ትዳር ማለት ሚስጥር ነው። ትዳር ከእግዚአብሔር ነው። ትዳር መሰጠትን ይፈልጋል። ትዳር መስዋዕትነትን ይፈልጋል።
ትዳር ቻሌንጅ ነው። ትዳር ፈተና ነው። በትዳር መሀል ሴጣን አለ፣ ትልቅ አጋንንት አለ። ምክንያቱም የመጨረሻ ፍቅር የሚባለው ትዳር ነውና፣ ይሄም ፍቅረኛ የጓደኛ የምንለው ሰው እንለያያለን። ፍቅር የሚባለው በህይወታችን ውስጥ ያለው ትዳር ብቻ ነው። ፍቅር ለምንድን ነው ሚስትህን እያየሃት የማታወራው? ለምንድን ነው ሚስትህ ለልጆች የምትሰጠውን አይነት ፍቅር አንተ የማትሰጠው? ለምንድን ነው ሚስት ለልጆች ዋጋ ስትከፍል አንተ አብረህ የማትከፍለው? ሚስት ለልጆች ሲወድቁ ሲታመሙ ስትንሰፈሰፍ አንተ የማትንሰፈሰፈው ለምንድን ነው? ያንተ የተለየ ምንድን ነው? አየህ፣ ሚስጥሩ አልገባህም ማለት ነው። አየህ፣ የትዳር ሚስጥር፣ የመኖር ሚስጥር፣ የአባትነት ሚስጥር ትርጉሙ አልገባህም ማለት ነው። ይሄ ነው ችግሩ። ሚስትህ አብረህ እያለች ልጆች ነው ያለኝ ትላለህ። ከሚስት ጋር አብረህ እየተኛ ሚስትህን ታማለህ። እናት ጋር ሄደህ ከሚስት ጋር አብረህ እየሄድክ አክስቴ ናት ትላለህ። ከሚስት ጋር ቁጭ ብለህ ሌላ ሴት ታያለህ። ከሚስት ጋር እያለ ሌላ ቂጥ ታያለህ። ይሄ ሁሉ ከንቱ ነው። ታውቃለህ አይደል? ከንቱ መችና ምን እንደሚሆን አይታወቅምና ትፈርሳለህ። ሰው ነህ፣ ቆመህ አትቀርም። ሽለላችሁ፣ ፉከራችሁ፣ ይሄ አንበገርም አባባላችሁ፣ ይሄ ያለኔ ሰው የለም የምትሉት ነገር ሁሉ ድካም ነው የሚሆንባችሁ። ለፍቶ መና ነው የሚሆንባችሁ። ከመኖር ወደ አለመኖር እየሄዳችሁ ነው። እኔ ወንዶችዬ በጣም ዲስከስ ብናደርግ እንደው የሆነ ግሩፕ ሰርተን ፕሮግራም አድርገን መስዋዕት ብንከፍልበት። ምክንያቱም ለልጆች ብቻ ሳይሆን ለእኛስ ለህይወታችን እንዴ እኛ እኮ ቀሪ ጊዜያችንን ባለቤቴ፣ ሚስቴ፣ ባሌ ያለን በጣም መልካም ነገር ለልጆቻችን እያሳየን። እኔ ባሌ አንገቴ ስር ሲስመኝ ደስ ይለኛል። እኔ አንገቱ ስር ስመው ደስ ይለኛል። መልካም ጊዜን፣ ጥሩ ጊዜን፣ ቀሪ ጊዜን ግማሽ እድሜን ኖሬያለሁ። ግማሽ እድሜን ደግሞ እየተደሰትኩ ባሌ አሁን ይመጣል፣ ለባሌ ቡና ላፍላ፣ ምሳ ላቅርብ እያልኩ ብኖር ደስ ይለኛል። እናንተ ልጆቼ ጋር ገብቼ ሚስቴ ጋር ገብቼ ሚስቴን አይቼ ልጆቼን አይቼ ብላችሁ ለምንድን ነው የማትጓጉት? ለምንድን ነው ይሄን መልካም ነገር ይሄንን ፍቅር የሆነን የእግዚአብሔርን ስጦታ ለምንድን ነው የማታሳዩት? ቤት ከማምሸት ይልቅ ውጭ ማምሸትን ለምንድን ነው የምትመርጡት? ቤት ሚስትን ከማቆላመጥ ይልቅ ውጭ ያሉትን እህቴ፣ የኔ ውዴ፣ የኔ ቆንጆ ታምሪያለሽ ለምንድን ነው ማቆላመጥ የምትፈልጉት? ክብር ያለው እዚህ ጋር ነው። ፈጣሪ የሚወደው እዚህ ጋር ያለውን ስታሞጋገሰው ነው። ያማይ ሰው ነው። ዞሮ ዞሮ ወንድ ልጅ የሞተው ሚስቱን የፈታለታ፣ ልጆቹን የፈታለታ፣ በሚስቱ ላይ ቺት ያደረገለታ ነው የሞተው። እና ባይሆን ንስሐ ገብተን ከዚህ በኋላ ሁላችንም በፍቅር ብንኖር ደስ ይለናል። ይመቻችሁ። እንደዚህ ለመሆን መበርታት ነው።